አንቺ ሲሲው ምን ይሆንሽ? ቆይ ለምን የምታሽቀብጪው? ብዙ አዲስ ባህሪ ደግሞ እያየሁብሽ። አይ እንዲሁ ሳይ ጥሩ ሰው ትመስላለህ። አንተ እንደ ያፌት አይደለም። በቀደም ዕለት እኮ ያፌት ሲጮህብኝ ልትከላከል ሊሞክረ ነበር። ለዛ ነው። አረ አይደል? እኔ እኮ አቤል ነው የምሸውጂኝ መስሽ። ባይሆን የፈለግሽውን ነገር ተናገሪ። አይ ምንም አልፈልግም። ያፌትን እንደሰማሁ ነው። በጣም አምርሯል። ዛሬ እናት ትመጣና ከእናት ጋር አብረን ትመለሳለህ። አረ እባክሽ እንደዛ እንደማይሆንማ በደንብ አሳምረሽ ታውቂዋለሽ አይደል እንዴ? አይ አላውቅም። እኔ ከዚህ በላይ ምንም ማድረግ አልችልም። ደግሞ በደንብ ስማኝ። እንዴት እዚህ ቤት እንደገባሁ እንዲሁም ምን እንዳደረግክ ያፌት ቢሰማ ምን የሚል ይመስላል? ይገርማል። እኔ ደግሞ ያንዳንዱን ያልከኝን ነገር ምናልባት ከጠቀመኝ ቢ ሰላም ውዴ ቻናል ቤተሰቦቼ እንዴት ናችሁ? አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የሐረግ ድራማ ዛሬ ምን ተፈጠረ፣ ዛሬ ምን ሆነ፣ ክፍል 111 ምን ተፈጥሯል የሚለውን አብረን እናያለን። ቪዲዮን ከወዳችሁ ላይክ ሼር በማድረግ ቤተሰብ ነው። እንግዲህ ዛሬ ናቴ ጽ እንደታሰረች ሰማ። ማን ነገረው? ሉሊት። ወይ ሉሊት እንደምን ይሻልሽ ይሆን? ሉሊት ነው ማለት ነው መታሰሩን የነገረ። በጣም ደነገጠ። በጣም እንትን ብሏል፣ ድንግጥ ብሏል ማለት ነው። ጽ ምን ማለትሽ ነው እያለ እየጠየቃት ነበር። ጽ ታስረዋለች ብላ ነገረች። ፍርቁት ታርጋ ማለት ነው። አቤልን እንደወጋችውና ምን አርጋ እንደታሰረችው ሳይቀር በሙሉ ነገረች ማለት ነው። በጣም ተናደደ፣ በጣም ተደናገጠ። እሷ ደግሞ የሰማ መስሏት ነበረ ግን ፍርጥ አደረገችው ማለት ነው። እኔ የሰማ መስሎኝ ነበር አላወቅም ዳይ ሉሊት እያለች ራሷን እየረገመች ራሷ ላይ እየተበሳጨች ነበርና ከዛ ነገረችው። በጣም ደነገጠ። ከዛ በቃ ካልወጡ ብሎ ቀውጧል ፖሊስ ጣቢያ ማለት ነው። እንግዲህ ሉሊት ደግሞ እንግዲህ ስለ ምግብ ሰርታ እሱን ለመጠየቅ ነበር የሄደችው። ነገር ግን ምግብሽን አልፈልግም ይዘሽ መሄድ ትችያለሽ ብሎ ጮኸበት። ከዛ መጀመሪያ ላይ ፈታ ዘና እያለች ነበር ቤታቸው ውስጥ እነሱ አልጋ ላይ ምናምን እየተኛች ነበር። ቤዛ መጣችና ከክፍል ውጭ ምን እየሰራች ነው ብላ ቀሰቀሰቻት ከእንቅልፏ ማለት ነው። ፈታ ዘና እየጨፈረች ዘና እያለች ነበር። በቃ ብቻውን ነበር ቤት ውስጥና ጺም ስለሌለች ቢኒም ስለሌለ በቃ ቤዛም የለችም። እነሱ ለመጠየቅ ወጣ ነበርና ከዛ ሉሊት ፈታ ዘና እያለች ነበር። እንግዲህ አቤል ደግሞ ጽን እንዲያስፈታ አስገድዶታል ማለት ነው ያፌት ማለት ነው። ያፌት ደግሞ አቤልን ከቤት እንዲወጣ ይፈልጋል። እፍራታ ደግሞ ይቀመጥ ያለ እንድቀመጥ ቤት ፈልጋለሁ ይላልክልኛል ምናምን እያለች ነበር። ነገር ግን ከዛሬ ጀምሮ ስራ ሄጄ ሲመለስ እዚህ ቤት ላይ ካልፈልግም ብሎታል። እናቴ ትመጣለች ተወስደዋለች ብሏል ማለት ነው አቤል ግን ከነፍራታ ቤት መውጣት አይፈልግም። እፍራታ ግን እሱ ለፊት ያፌት ፊት እንዲኖር ትፈልጋለች። ነገር ግን ያው አስገድዷት ነው መጀመሪያ ላይ። ከሷ በኋላ ደግሞ እንዲወጣ ትፈልጋለች ማለት ነው። ከዛ አቤል ደግሞ ፈታ ዘና እያለ ሙልቅቅ ድምቅቅ እያለ ነበር። ገኒን እጅሽን ታጥበሽ ምግብ አምጪልኝ ምናምን እያለ የተሟዘዘ ነበር። እንግዲህ ሞዘዘዘዝ ብሏል ታሟል አይደለ? ስለዚህ እየተሟዘዘ ነበርና ፍራታ ደግሞ ሴሪየስ ሆና በተለሰለሰ ድምጿ አቤልን እየሸወደችው ነበር። እንደዚህ በቃ እናዚህ ትመጣለች ትሄዳለች ምናምን ብላ ነገረች። መቼም የማይሆን ነገር ነው እያለው ነበር። እሱ ደግሞ ድራራና እናቷ ደግሞ ድራራ እሱን ካላስፈታ እኔ ሞታለሁ ራሴን አጥፋለሁ ምናምን ትላታለች እናቷ። እንግዲህ ሞክርና ይሻለው ትላታለች። እንግዲህ ናቴን ካላስፈታ እኔ ለሱ መኖር አልችልም ወደዋለሁ አፍቅራለሁ እያለች ነበር። ገኒ ደግሞ ከአቤል ጋር ስትከራከር ነበር። ምን አልከኝ እያለች ነበር። እሺ አመጣላለሁ ምን የምትሽን ታጠብኝ ምናምን ብሎ እየጨወበት ነበርና ከዛ ቤንና ወንድሟ አጎቴ ምናምን ልጅቷ ልክ ነበረች ማለት ነው። የምን ልጅ እያለ እየጠየቃት ነበር። ስለ ልጅቷ ደውላ ፀይ እንደታሰረች የነገረችው ማለት ነው። ከዛ የምን ልጅ ምንም ብሎ ቤን እየጠየቀ ነበር እና ስለዚህ እያሰበም ነበር። አፍራታ ሉሊት ደግሞ እንግዲህ ዘና ፈታ ያለች እንዳጋጣሚ ተኝታ ያለ ቤዛ መጣችበት። ጮህ ቀሰቀሰቻት። ከዛ ከክፍሏ አስወጣቻት ማለት ነው። ደራራ ደግሞ በጣም ተጨንቃለች። የምታስበው ስለ ናቲ ብቻ ነው ማለት ነው። ስለ ናቲን አስፈጭልኝ እያለች እናቷን እየለመነቻት ነው። እናቷ ግን ምንም አልመሰላትም ማለት ነው። እናቷ ምን እንደተፈጠረ ከዚህ በፊት ለምን ጸባ እንደተቀያየረ እየጠየቀቻት ነበር። ከዛ አይ ምንም ልጅ አይደለም የምን ልጅ ነው እያለ እየተከመረ አጎቴ እንደዛ አይደለም እያለ እየነገረ ነበር። ቤዛ ደግሞ ሉሊትን ከክላስ አስወጣቻት። ከዛ ሉሊት ስለዚህ ያወራች ስለምን ምን ተመታወሪ ምንድነው የምትቀባጥሪ እያለቻት እየጮኸችባት ነበር። ከዛ በኋላ
ያፌት ደግሞ እፍራታን ሐኪም ቤት ተጅና አንገትሽ ላይ ታሰረፈቻለሽ ምናምን እያላት ነበር። ነገር ግን አዘናልኝ ሞት እያለች ስታበሽቀው ነበር። የዳራላ እናት ደግሞ ተደብቃ ራሷን አጠፋች አላጠፋች እያለች ተደብቃ እያየቻት ነበር። ግን ምንም ሳታደርገው ቁጭ ብላለች ማለት ነው። እፍራታ እንግዲህ እንትን ብላለች እያሰበች ነው የምታስበው ስለናት ነው። ከዛ ጸባውን አሳምራ ከቤት እንደምትወጣው ለአቤል ነገረችው። አቤል ደግሞ የሚያውን ነገር ነው እኔ መቼም ከዚህ አልወጣም እያላት ነበር። ግን ዛሬ መጨረሻ ነው ከዚህ ቤት ትሄዳለህ ትለዋለች። ድራላ ስለ አቤል ብቻ ነው የምታስበው ስለ እናት ብቻ ነው የምታስበው ማለት ነው። ምክንያቱም እናትን አስፈጭልኝ እናት እያለች ስትለማመጡ ነበር። እናቷ ግን ከቁም ነገር አልወሰደቻትም። ታይ እኔ በራሴ ማንንም ስለምንትን ብሎ ሰውን በራሴ ስፈልግ ማድርጎን አድርገዋለሁ። ምን ለተፈጠረ ለምን ጸባሽ እንደተቀየረ ልትነግሪኝ ትችያለሽ እያለቻት ስጨውባት ነበር። እናቴ እባክሽን ስሚኝ ልጅሽ አይደለሁም እያለቻት እየለመነቻት ነበር። ነገር ግን በጭራሽ አልሰማቻትም ማለት ነው። እባክሽ እናቴ አዳምጪኝ እባክሽ እያለች እኔ ያለሱ መኖር አልችልም እሱን እጅግ በጣም አፈቅረዋለሁ እናቴ እባክሽ አስፈችልኝ እያለች ናት እንድፈታ ትለምነዋለች ማለት ነው። ደራላ በተደጋጋሚ እናቷ ናታን እንዳስፈታት እየለመነችው ነበር። ነገር ግን እናቷ በጭራሽ የምፈልገው ነው አንቺ ስላልሽ አላደርግም እያለቻት የማረጉ ነገር አለ ለማንኛውም ብላት ጥላት ሄደች። ነገር ግን እናቴ እባክሽን ናታን አስፈች ያለሱ መኖር አልችልም በጣም ነፍቆኛል እያለች ስትለማመጥ ነበር። ከዛ ከቤት ጠፋና ናታን ለመጠየቅ ወደ ፖሊስ ጣቢያ ትሄዳለች። ከዛ ሰው እንዲከተል ታደርጋለች እናቷ ማለት ነው። ያለሱ መኖር አልችልም እያለች ስትነጋገሩና ስታወራ የነበረውን እያስታወሰችው ያለሱ መኖር እንደማትችል ስትናገር ነበር። እና ድራራ በጣም ተጨንቃለች እንድፈታ ትፈልጋለች። ያለሱ መኖር አልችልም እያለች ነበር ደጋግማ ማለት ነው። እንግዲህ እፍራታና አቤል ደግሞ እንግዲህ አቤል ከቤት እንደወጣና እንደውም ስታስፈራራት የነበረውን በሙሉ ሪኮርድ አድርጋ እንደነበረው ነገረች። አላምንሽም የሰሙና ነው ያለ ሙዲ ሲዝባት ነበር። እመነኝ ያንን ያወራሁትን በሙሉ ሪኮርድ ያደረኩትን በሙሉ ለወጎትክ በነገር ምን እንደምፈታ ያፌት ደግሞ ታውቃለህ አይደል እንኳን አይደለም ላንተ ለእናቴም አይራራም ምን እንደማረግ ማሰባት ችሎም እያለችው ነበር። ነገር ግን ምንም አያመጣም የቱም አልሄድም እዚህ ነው የምኖረው ብዬሻል እዚህ ነው እፍራታ እባክሽ ተጨቅጭቀኝ እያለ እያመነጫጨቃት ነበር። እመነኝ እናቴ እየመጣች ነው አሁን ከእናቴ ጋር ከዚህ ቤት ውልቅ ብለህ ትወጣዋለህ ትለዋለች። እሱ ደግሞ መቼም እንደማላይወጣ መቼም እንደማልሄድ ታውቂዋለሽ ብያላት ይነግራት ነበር። እንግዲህ ሁሉ ነገር ያደረኩት በሙሉ ስታስፈራራኝ ነበር። አንድ ቪዲዮ እዛ አንድ ሴት ስታስፈራራኝ የነበረ በሙሉ ሪኮርድ አድርጌናል። ስለዚህ ያንን ካሰሙ ለደቂቃ እንኳን እዚህ ቤት እንድትቆይ ያፌት አይፈቅድልህም። ስለዚህ በሰላምና ከእናቴ ጋር ቀጥ ብላ እንድትሄድ እመክረዋለሁ ትለዋለች። መቼም አልሰማሽም እያለ አቤል ሲመላለሳት ነበር። ነገር ግን እፍራታ ቆራጣናለች። ካሁን በኋላ በጭራሽ አንተን አልፈራም። ስለዚህ የምግብም ሰው የሚገባበት ቦታ ይሆናል። ስለዚህ አሁን ውልቅ ትላለች ከዚህ ቤት ትለዋለች። ያጎቴ ሚስት እባክሽ ድከም ብልሽ ነው እኔ በጭራሽ አልሰማሽም ከዚህ ቤት የትም አልሄድም እያላት ነበር። ትሰማለህ ትወጣለህ እያለች ስታስፈራራው ነበር። እሱ ግን ምንም ኮሽ አላለበትም። ምንም ፍራቻ ነገር አይታይም። ጺም ትፈታለች ሁሉም ይፈታል። ያጎቴ ሚስት እየቀደደሽ ነው እንዴ ትቀደጅብኛለሽ እንዴ እያለ እየሳቀ እያበሸቃት ነበር። እሷ ግን ፈገግ እያለችው ከዚህ ቤት ውልቅ ብለህ ስትወጣ ታየዋለህ እያለችው ስታስፈራራው ነበር።